ደሲን ይዘ ፍራንክፈርት ላይ የለጠጥከውን ኪሲንግ ላውጣልህ ፎቶ በቲክቶከሮቹ በነ ጆን ዳንኤል ላይ የሚፈረድባቸው ፍርድ ምንድነው? የህግ ግለሰብ ባለፈው ቅዳሜ በቁጥጥር ስር ውለው ምርመራ የተደረገባቸው ሰማችሁ። ማርበርግ ሐዋሳ ገብቷል እውነት ነው ወይ ሲል ይጠይቃል አድማጫችን። የትግርኛ ሙዚቃ ዘፋኟ ዕውቋ ማህሌት ገብረ ጊዮርጊስ እንግዲህ ይሄ መስሎ እጅግ አነጋጋሪ ሆኗል። ማህሌት ገብረ ጊዮርጊስ እንግዲህ ስናቃት በእንደዚህ አይነት መልኩ ነበር። አሁን ያለችበት ሁኔታ ተብሎ እንግዲህ በስፋት እየተሰራጨ የሚገኘው ደግሞ ይሄ ፎቶ አለ። ማህሌት ገብረ ጊዮርጊስ እንግዲህ በትግርኛ እጅግ ተወዳጅ ዘፋኝ፣ ብዙዎች የሚወዷት የሚያደንቋት ሙዚቀኛ ናት። አሁን አለችበት ተብሎ የተለቀቀ ፎቶ የቅርብ ይሁን የሩቅ ብዙም የተረጋገጠ መረጃ የለው። ነገር ግን የአሁን ፎቶ የቅርብ ፎቶ ከሆነ በእንደዚህ አይነት ሁኔታ ውስጥም ካለች እጅግ አሳዛኝ ነው የሚሆነው። ይህንን ዜና እኔ ካልነገርኳችሁ ማንም የሚነግራችሁ አይመስለኝም። በቅጽል ስማቸው በረከት ገበሬዋ፣ በሙሉ ስማቸው በረከት ወርቁ አደራ የተባሉት ግለሰብ ባለፈው ቅዳሜ በቁጥጥር ስር ውለው ምርመራ የተደረገባቸው ሰማችሁ። ደሲን ይዘ ፍራንክፈርት ላይ የለጠጥከውን ኪሲንግ ላውጣልህ ፎቶ ደሲ ላይ ፍራንክፈርት ላይ ያደረግከው ልንገርልህ። ደዚን ምንድን ነው ያደረግካት? ቆይ አሁን በደንብ ላክ። ገንዘብንማ ፈልገዋል። ድሮ አባቶች የዘረፉት የኢትዮጵያ ገንዘብ ስላለ ልንገርልህ። አሁን ነው ጉድን ማውጣ። ፎቶ ላውጣልህ። ኪሲንግ የተሳሳምከው ፍራንክፈርት ላይ ለእናቷ ልኬላታለሁ ኦልሬዲ። ለምንድን ነው ከደዚህ ጋር አሁን ቀዝቀዝ ያላችሁት? እንደዚህ ጉድሽን ሰጥተሻል። አንተ እንኳን ጎሸላ ሆነ እዚህ ጋራ ወድሻለሁ። ፍራንክፈርት ላይ ግን እስከነ ሲጋራ ማን ስትስም ነበር? አብዚ ቁልጭናል። ፎቶ እንዳለ ታውቃለህ። እኛ ግን ውሸት ነው ብለን አለልህ። ፎቶ እጄ ላይ እንዳለ ታውቃለህ። ላውጣልህ። ላይት ክለብ አፍን ተገጣጥሚ ሳብከው ለነገሩ ይነገራታል። አሁን ይገባልሃል። ልጅቷን ልትበላት አንተ ራሱ ማለት ነው። አንተ ራስህ ልትበላት አንተ ቡዳ፣ አንተ እከክ ቁስላ። እንደዚህ ነው በሴት የምትጫወተው። የደህና ቤተሰብ ልጅን ከአሜሪካን አስመጥተ በሄደች ቦሯ አንተ ፉት ኳስ ላይ ሆነ ሴት ስትስም ነበር። ሴት ስትስም አውጡበት። አንተ ሌባ ሸርሙጣ። እንደዚህ ነው በሴት እጅ የምትጫወተው። ናስጠኛው ዞኑ ስጠኝ። እኔ የእያንዳንድሽን ሚስጥር ይዤ ነው የሚንቀሳቀሰው። የእያንዳንድሽን ሚስጥር ለምን ጠፋ? ለምን ከደዚህ ጋር ቀዘቀዛችሁ? ለምን እንደ ድሮ አሞራው ለምን ተጣላችሁ? ለምን ተጣላ? አየህ፣ አማራ ጀግና ነው። አማራ ልንገርህ፣ የአማራ ልጅ ነው ፎቶ ያነሳ ቀጥል ያለ ማለት ነው። ከዚህ በኋላ ወንዶች ሁላችንም ከልጆቻችን በኋላ ነው ፎቶ ቀርጨም የሚያደርገ አጠገብ የነበረው ጀግና የጎንደር ልጅ ነው። የእናቷ ዘር ነው። ፎቶ ገርጨም ማድረግ ለእናቷ ተልኮልሃል። አርፋ ቁጭ ትላለች። አትመጣም ከዚህ በኋላ። ወንድ ነህ አንተ፣ ወንድ ነህ። እኔንን ሁላ ግን ዝም ብያለሁ። በራስ ጊዜ እየተነከርክ ነው። ጉድ ይውጣልህ አይደለ? ወጥቶልሃል። ላውጣልህ። ምንም የማታቀልጅ ከቤት አስወጥተህ ከእናቷ ጋር አጣልተህ አንተ ሌባ ሸርሙጣ። ያንተ ደግሞ ይባስ። ያንተን እኔ ወደ ኋላ ነው የወደቅኩት። ወደ ኋላ ካንተ ደግሞ ይባሳል። ገና ሁለት ወር ሳይሞላ አንተን ብሎ አፍቃሪ፣ አንተን ብሎ ወዳጅ፣ ቤተሰቡን በሙሉ በጥብጠ ልጅቷን አበጣጠ ባለጌ። እግዚአብሔር ምስክሬ ነው። ልጆቼን ይሰንገሸት አይደለም። እግዚአብሔር ምስክሬ ነው። እኔ እንዲያውም ኤአይ ነው። ምክንያቱም ኤአይ ነው የሚባለው። ገባችሁ? ኤአይ ነው ይሄ ነገር። ኤአይ ነው። ኤአይ እንዴት እንደጮኩኝ ወይ እዚህ ላይ ነው ያለው። እንዴት እንደጮኩኝ እሱ ፍራንክፈርት ማታ ተላጦ ሰክሮ ተኝቷል። ጧት ልጆቹ ላኩልኝ አውጮ ብለው ኖ በቃ ምክንያቱም እኔ ለሱ መውጣት የሱ ጉድ መውጣት ሳይሆን ልጅቷን እንዴ ብትታነቅስ የሆነ ነገር ብትሆንስ፣ እኔ እንደዚህ ነገር ውስጥ አልገባም። አሁን ግን አወጣልሃለሁ። ምክንያቱም እንደዚህ አይነት ቀልድ ከኔ ጋር አይቻልም። ተስፋን ነው የምቆጥረው። ተስፋን ቲክቶከሮቹ በነ ጆን ዳንኤል ላይ የሚፈረድባቸው ፍርድ ምንድነው?
የህግ ባለሙያ አነጋግረን ነበር፣ ጉዳዩን በቅርበት የሚከታተሉ እሳቸው የነገሩን አካፍላችኋለን። በትናንትናው ዘገባችን ላይ እንደነገርናችሁ ጆን ዳንኤል 5 ጥፋተኛ ተብሏል። 6ኛዋ ደግሞ በነፃ መሰናበቷን ዘግበን ነበረ። ስለዚህ ነገ ሐሙስ ፍርድ ቤት ይቀርቡና የቅጣት ማቅለያቸውን ያሰማሉ። እንደዚሁም ደግሞ አቃቢ ህግም የቅጣት ማክበጃውን ያቀርባል። ከዛም ፍርዱ ሰኞ ወይም ማክሰኞ ሊሰጥ ይችላል ተብሎ ነው የሚጠበቀው። ምናልባትም አንዳንድ ጊዜ በነገው ዕለት ከደረሰላቸው ሊሰጡ ይችላሉ። ግን ምንድን ነው የሚጠበቀው የሚለውን መረጃ አካፍላቸዋለሁ። እነ ጆን ዳንኤል ጥፋተኛ የተባሉበት የህግ አንቀጽ 441 ሲሆን ይህ አንቀጽ የመንግስት ሰራተኛን ያለመታዘዝ የሚል ሲሆን በዚህ አንቀጽ ጥፋተኛ የሆነ ሰው 3 ዓመት በማይበልጥ ቀላል እስራት ወይንም 5,000 ብር ሊቀጣ ይችላል የሚል የህግ ድንጋጌም በወንጀለኛ መቅጫ ህጉ ላይ ሰፍሮ እናገኛለን። አንደኛ ተከሳሽ ጆን ዳንኤል ለብቻው ጥፋተኛ የተባለበት የህግ አንቀጽ የኮምፒውተር አዋጁ 958 ህዝባር 8 ሲሆን በዚህ አንቀጽ ጥፋተኛው የተገኘ አንድ ተከሳሽ የሚያስቀጣው የቅጣት መጠን በህጉ የተቀመጠው የሌላን ሰው ክብር ወይም መልካም ስም የሚያጎድፍ ጽሁፍ፣ ንግግር፣ ምስል፣ ተንቀሳቃሽ ምስል ያደረገ የግል አቤቱታ ሲቀርብበት ከ3 ዓመት በማይበልጥ ቀላል እስራት ወይም 30,000 ብር በማይበልጥ መቀጮ ወይም በሁለቱም ሊቀጣ ይችላል ይላል። ይህ ቀጥተኛ የህጉ ትርጓሜ ሲሆን ተከሳሾቹ የቀደመ ወንጀል አለመኖራቸው፣ ማህበራዊ አገልግሎት መዋዕታቸውና የመሳሰሉት የቤተሰብ ኃላፊ መሆናቸው የሚሉት ማቅለያዎች ሲያዙላቸው ቅጣቱ የሚቀንስበት እድል አለ ሲሉ የዛሀበሻ የህግ ክፍል አማካሪዎች ገልጸዋል። ማርበርግ ሐዋሳ ገብቷል እውነት ነው ወይ ሲል ይጠይቃል አድማጫችን። የጤና ሚኒስቴርን ዘገባ ቅድም ነገር ናችሁ። በዛ ዘገባ ውስጥ በሐዋሳ ከተማ የማርበርግ ቫይረስ የተያዘ ሰው መገኘቱን ጤና ሚኒስቴር መናገሩን ተዘግቧል። እና ከዛ አንጻር ጉዳዩ አሁን ነው ሊባል የሚችለው በግለሰቡ በጂንካ ከሚገኘው የመጀመሪያው የማርበርግ ቫይረስ ተጠቂ ጋር ንክኪ ነበረው እና ወደ አካባቢው ተጉዞ ወደ ሐዋሳ የተመለሰም ሰው ነው ተብሏልና ጤና ሚኒስቴር እንዳለው ከሆነ በትክክልም ሐዋሳ ገብቷል። ያ ማለት ደግሞ ጥንቃቄያችንን በደንብ ማድረግ ግድ ይላል። ንክኪን ነው አይደለም አይፈልገው፣ ንክኪን አይፈልግም። በማርበርግ ቫይረስ ህይወቱ ያለፈ ሰው ሲገነዝም ራሱ ጥንቃቄ ይፈልጋል። ምክንያቱም ያለ ጓንት ከሆነ ጉዳዩ የተከናወነው ወደ ገናዡ ወይም ደግሞ አስከሬኑ ወደ ነካውም ሰው ቫይረሱ የመተላለፍ እድል አለው። እንግዲህ የሕክምና ሰዎች እንደሚናገሩት በጣም ጥንቃቄ ይፈልጋል። በጣም ጥንቃቄ ይፈልጋል። ቫይረሱ ለምን ያህል ቀን ነው ነገሮች ላይ ሊቆይ ይችላል? ቫይረስ የተጠቃ ሰው ከሰውነቱ የሚወጣ ማንኛውም አይነት ፈሳሽ በልብስ በመመገቢያ ሳህኖች ላይ በምንጠጣባቸው ኩባያዎች፣ ሲኒዎች ምናምን ላይ ካረፈ ልብሶቻችን፣ መተኛ ፍራሾች የመሳሰሉት እንደዚህ የታካሚ ፈሳሾች የሚያርፉባቸው ከሆነ በቀላሉ ሊያስተላልፉ ይችላሉ። ቫይረሱ በብር በሳህን በምናምን እንደዚህ ደረቅ በሆኑ ነገሮች ላይ ለምን ያህል ጊዜ ይቆያል ነው። ሩም ቴምፕሬቸር ላይ ከሆነ 4-5 ቀን ድረስ የመቆየት እድል አለው። ቀዝቃዛማ የሆነ ቴምፕሬቸር ካገኘ ደግሞ ቫይረሱ ለረጅም ጊዜ ሰርቫይቭ ለማድረግ ይችላል። ከ2 እስከ 4 ሳምንት ባለው ጊዜ ውስጥ የመቆየት እድል አለው። ስለዚህ ፍራሾች፣ ልብሶች፣ የሌሊት አልጋ ልብስ፣ የሌሊት ብርድ ልብሶች እንደዚህ ምናምን የመሳሰሉት በአግባቡ ታጥበው ንጽህናቸው ተጠብቆ ባለበትም ጊዜ ደግሞ ካለፈ በኋላ ነው ወደ ጥቅም መመለስ ያለባቸው እና ይህን ጥንቃቄ እንድታደርጉ ለማሳሰብ ፈልጋለሁ። ሌላኛው ደግሞ አንድ ተጠርጣሪ እስከ ስንት ቀን ምልክት ካላሳየ ነው ህመሙ የለበትም ሊባል የሚችለው? በቀን ከሆነ እስከ 21 ቀን ባሉት ጊዜዎች ውስጥ ምልክት ካላሳየ የዚህ ህመም ተጠቂ ላይሆን ይችላል። ነገር ግን አይደለም ተጠቂ አይደለም ብሎ ሙሉ በሙሉ ለመናገር ምርመራ ተሰርቶ ምርመራው ላይ ካልተገኘ ይህ ሰው የለበትም ማለት ነው። ማሂ እየተወራ ያለውን ነገር ሚዲያ ላይ ከሰማች በኋላ እግዚአብሔር ይመስገን የሚል ብቻ ምላሽ ሰጥታለች ማለት ነው። የምወዳችሁ ቤተሰቦች ምን ተፈጥሮ እንደዚህ እንደሆነች ግን ያሉትን መረጃዎች እንዳገኙ ሰብሰብ አድርጌ ይዤ የምመለስ ይሆናል። በሌላ ጉዳይ አዲስ የመጣ የማርበርግ በሽታ በጣም ብዙዎችን እያስጨነቀና የሚዲያ ሽፋንም መሰጠትና ማግኘት ጀምሯል ማለት ነው። ወደ ሌሎች ቦታዎች መዛመቱን አስመልክቶ እንግዲህ ሀገር ውስጥ ያላችሁ እሱ ይጠብቃችሁ። የመተላለፊያ መንገዶች ምናምን እንዳያችሁ ተስፋ አደርጋለሁ። እነሱም ጥንቃቄዎች ለማድረግ ሞክሩ ማለት ነው። የዛሬዎቹ ከሞላ ጎደል እነዚህን ይመስላሉ ማለት ነው። የምወዳችሁ ቤተሰቦች በሌሎች ጉዳዮች እስከምንመለስ ድረስ ሰላማችሁ ይብዛልኝ። ይመቻችሁ ቤተሰብ።